ተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል፣ ይገባሉ ማለት ነው። አልጎሪዝሙ ያሳያቸዋል። ስለዚህ ላይክ ማድረግ አትርሱ ተመልካቾቻችን፣ አድማጮቻችን። እኔ ቀጥታ ወደ መረጃዎቼ ወደ አማራ ክልል ስንገባ ከባድ ውጊያ የሚደረግበት ጊዜ ላይ ነው ያለነው ተመልካቾቻችን። በተለይ ባለፈው አንድ ሳምንት 9 ቀን 10 ቀን በጣም ከባድ ውጊያ አለ። ለምን እንደሆነ አልታወቅም። ደጋዳሞት ወረዳ ዙሪያው ላይ ሰብረን መግባት አለብን የሚለው በ4 ጀነራሎች የሚመራ በ3 ወይ በ4 ከባድ አውደ ውጊያ በድሮን በምን የታገዘ አሁንም እንደቀጠለ ነው። ብዙዎቹ ተመልሰዋል፣ ብዙዎቹ ከሽፈዋል፣ እልክ ይዟቸዋል። ምናልባት አማራው ላይ እንዲህ ህወሓቶች የሚመጣሉ አብረው ከሚል ስጋት ይሁን ወይም ያናጥፍቼ ወደ ትግራይ መዝመት አለብኝ ከሚል ይሁን ከባድ አውደ ውጊያ በጎጃም ይባል። ግን በጎጃም ብቻ አይደለም። እሱ በጎጃም ያን ሁሉ አደርጋለሁ ሲል በተለያዩ ቦታዎች ተቀጣጥረዋል አውደ ውጊያዎች። የተወሰኑትን ግንባሮች ዜና ለመናገር በሸዋ ዛሬ በበርካታ ቦታዎች ላይ ውጊያ ተደርገዋል። ያሳምነው እዝ አጼ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር ድንገተኛ ማጥቃት እርምጃ መውሰዳቸውን ዛሬ አስታውቀዋል። በአንጨ ቆረር ከተማ ነው ዛሬ ከንጋቱ 11 ሰዓት ሌሊት ማለት ነው ውጊያ የተጀመረው እና በዛ ሰዓት ላይ ነው ጥቃት ፈጸምን የሚሉት። በተለይ ሚሊሻዎችና አድማ በተናዎች የነበረችው አንጨ ቆረር ከተማ ላይ ከብዙዎቹ ህይወታቸው አልፎ ከተማዋን ሙሉ በሙሉ ተቆጣጥረናል ብለዋል ዛሬ ይፋ ባደረጉት መግለጫ። ክፍለ ጦራችን ይላል ቃል አቀባዩ ወኔ በተሞላበት ውጊያ ምሽጎችን አፈራርሷል፣ በርካታ ኃይሎችን ከጥቅም ውጭ አድርገዋል፣ ምርኮ መሳሪያ አስገብቷል፣ ግዛቱን ሙሉ በሙሉ ተቆጣጥሮ የበላይነት ተቀዳጅቷል። የአገዛዙ ኃይል ለመመከት ቢሞክርም ተጨማሪ ኃይል በተወሰደው መልሶ ማጥቃት እርምጃ ፈጣን ወደ ኋላ በመጣበት ተመልሷል። በአሁኑ ሰዓት አንጨ ቆረርና አካባቢው በሙሉ በእኛ ቁጥጥር ስር ይገኛል ብለዋል። በሸዋ ያለው ነገር ነው። በሸዋ ግን ይሄ ብቻ አይደለም ተመልካቾቻችን፣ በኋላ እንመለሳለን። ደብረ ብርሃን ከተማ ያወራው በጎጃም ቀጠና እንደነገርኳችሁ በበርካታ ቦታዎች ነው። ዳሞቱ እንዳለ ሆኖ የፈረስ ቤቱ እንዳለ ሆኖ በኮር ከተማ ላይ ከፍተኛ ውጊያ ተካሂዷል። ከተማዋ በአሁኑ ሰዓት ላይ ኮር ከተማ ሙሉ በሙሉ በእጃችን ገብታለች ነው የሚሉት። በዚህ ውጊያ 1 ሻለቃ አዛዥና 2 ሻምበል መሪዎችን ጨምሮ ከ50 በላይ ወታደሮች ህይወታቸውን እንዳጡ ነው እየተነገረ ያለው። በዚሁ ቀጠና ኮርክ ላይ ለተመታው ኃይል ድጋፍ አደርጋለሁ በሚል ከጁቤ ከተማ ተነስቶ የተንቀሳቀሰ ብዛት ያለው የመከላከያ ኃይል መንገድ ላይ ተቆርጦ ይገኛል። የተቆረጠው ሙሉ በሙሉ ተመቷል። ተሽከርካሪዎቹም ከጥቅም ውጭ ሆነዋል። የጁቤ ሆስፒታል ቁስለኛ ወታደሮች ተሞልቶ መደበኛ አገልግሎት አቋርጧል። የቴዎድሮስ ህዝብ አርበኞች ከደጋሰኝ ከደብረ ማርቆስና ከረቡ ገበያ ተሰባስቦ በሜካናይዝድ ታግዞ ለመጣው ተጨማሪ ኃይልም ብርቱ አጸፋዊ ምላሽ በመስጠት እስካሁን ድረስ የውጊያውን የበላይነት እየተቆጣጠሩት ይገኛሉ። 34ኛ ክፍለ ጦር የባሶ ሊበን ወረዳ ኮርክ ከተማን በመቆጣጠርም ወታደራዊ ድል አስመዝግበዋል ነው የሚለው። ኮርክ ከተማ ሙሉ በሙሉ በቁጥጥራቸው ስር መግባቷን ነው የደረሰን። ይሄ ብቻ አይደለም። በደላንታ በወሎ በዳውንት ወረዳ ጉደር በተባለ አካባቢ በአገዛዙ ጥምር ጦር ላይ በተሰነዘረ የደፈጣ ጥቃት በብዙ ቦታ ላይ የተቀጣጠለው በርካታ ወታደሮች ህይወታቸውን ማጣታቸው፣ ልዩ ልዩ ቦታዎች በቁጥጥር ስር መዋላቸውና መሳሪያዎች መማረካቸውን አስታውቀዋል። በዚህ የተጠና የሽምቅ እርምጃ አገዛዙ ኃይል ተሽመደመደ ሲሆን የቆሰሉ ወታደሮች ከብዛታቸውና ከደረሰባቸው ጉዳት አኳያ በአካባቢው ከሚገኝ ጤና ጣቢያ አቅም በላይ በመሆናቸው ኮምቦልቻ ከተማ ወደሚገኘው የሰሜን ምስራቅ እዝ ደረጃ 3 ሆስፒታል ሲወሰዱ ኦፕሬሽኑ መዋቅሩን ክፉኛ በማፍረክረክ በድል ተጠናቋል የሚል ነው። ሌላው በጎንደሩ አሽራ ነው። በጣም ከፍተኛ አውደ ውጊያ እየተካሄደ ነው። በዚህም ተመሳሳይ ነው ዜናው ተመልካቾቻችን፣ ከፍተኛ ዜና ነው እየተደረገ ያለው። ይሄ ብቻ አይደለም። በዚህ በሰሞኑ አውደ ውጊያዎች በርካታ ወታደሮች ማለቃቸው እየተነገረ ነው። ግን በጣም የሚያሳዝናችሁ እኔ በወታደሮቹ ማለቃቸው እናዝናለን ሁላችንም። የወንድማማቾቹ ውጊያ ስለሆነ የእርስ በርስ በሆነ በጣም ያሳዝናል። በተለይ ግን ይላሉ በጣም ግንባር እያደረጓቸው ያሉት የደቡብ ኢትዮጵያ ልጆችን ነው በብዛት ነው የሚሉት ከዛም ይመጣልንና በጣም ያሳዝናል። አሟሟታቸውን አይነግርም አገዛዙ። ነገር ግን ወደ ቤተሰቦቻቸው ሲሄዱ በአካባቢው መስተዳድር አስተባባሪነት ወታደሮች ተገኝተው እንዲቀበሩ እየተደረጉ ነው። በአንድ ላይ ይሆኑ እንዲቀበሩ እየተደረጉ ነው። እስከ የተወሰነ የለቅሶን ቪዲዮ ደርሶናል።
መቲ እስኪ አንዴ ብቅ አድርጊና ቪዲዮውን ማሳያቸው የደቡብ ኢትዮጵያ ልጆች ናቸው እነዚህ ወታደሮች ምንዘት ይበቃናል መቲ ይበቃናል እንደዚህ በሚዲያ በምን እንዳይነገር ነገር ግን ወታደሮች ሚኒሻዎች ይሄዱ በየአካባቢያቸው በጅምላ በአንድ ላይ ሰብሰብ ያደረጉ እየቀበሯቸው እንደሚገኙ የሚደርሱ መረጃዎች አመለክታሉ በርካታዎች የደቡብ ኢትዮጵያ ተወላጅ ሆናቸው ያሳዝናል ይሄ ብቻ አይደለም ፋኖች ደብረ ብርሃን ከተማ ገብተው ነበር ተመልካቾቻችን እና በቅርቡ ከከዱት መካከል አንዱ ማስረሻ ሰጤጋ አንድ ፎቶ አለ እስኪ መቲ አውጭልን እዚህ ጋር ይሄ የምትመለከቱት ተስፋዬ ጌታቸው ይባላል በጣም ነው የሚያሳዝነው የአማራ ፋኖ አመራር ነበር የሸዋ ፋኖ አመራር ነበር እንደምታዩት ማስረሻ ሰጤጋ አብረው ከመጡት መካከል አንዱ ነው ይሄን ልጅ አይታችሁት ከሆነ በፋና በመናምን ውይይት ላይ በዚህ በቲቪ መቲ ጋር ስናቀርብላችሁ ከነበሩት መካከል አንዱ ጥያቄ ሲጠይቅ የነበረ ልጅ ነው ጥያቄ ሲጠይቅ የነበረ ነው ቃል የተገባልን ነገር አልተደረገም ብሎ በቁጣ ነበረ ጥያቄ ሲጠይቅ ቃል የተገባልን ነገር አልተደረገም ብሎ ጥያቄ ጠየቀው ነው ያን ተከትሎ ምንድን ነበር አድርገው የሾሙት መሰላችሁ ሰሜን ሸዋ ዞን ወስደው የባሶና አውራና ወረዳ የሰላምና የደህንነት ኃላፊ አድርገው ሾሙት ልክ ሸኒዎችን ዛ እንደሚሾሟቸውና መጣን የሚሉት ማለት ነው ልክ ያን አድርገውት በቃ ገና ከመምጣቱ ማስረሻ ወደ ማስተርስ ተመረቀ ሲባል እሱ ደግሞ እዛ የሆነ በቃ ቀልጠፍ ብሎ ነበር እዛ ላይ ተመስሶት በትናንትና ሁለት መሃል ደብረ ብርሃን ከተማ ላይ ህይወቱን አጥቷል ማን እንደሆነ እርምጃ ወሰደበት አልታወቀም እንደነገርኳችሁ ነው እና በጣም የሚያሳዝነው ምንድነው አሁን ይሄ ልጅ ለአመታት ሲታገል ነበር ለ3 አመት ሲታገል ነበር እና ጓደኞቹን ጥሎ ነበር የመጣው ይሄው አመት እንኳን አልቆየም አያችሁት አንዳንድ ጊዜ አመት አልቆየም በትናንትና ሁለት የወረዳ ሹም አረጉት ደህንነት አረጉት በትናንትና ሁለት ህይወቱን አልፏል ማስሬስ ምን ያደረገ ነው የሚለውን እንመለከተዋለን አብረው ከዛ በፊት ይሄ ብቻ አይደለም በጣም የታወቀ አንድ ኮሎኔል ህይወቱ አልፏል በዚህ በሰሞኑ ውጊያ ማለት ነው በጣም የሚያሳዝን ነው እንግዲህ ኮሎኔል ሰማይ ጥላሁን ነው የሚባለው ዳሞት ላይ ከባድ ውጊያ ነው እየተደረገ ያዳለ የነገርናችሁ እንግዲህ ምን መሰላችሁ ይሄ ኮሎኔል በፊት ይወደድ ነበር በሰሜኑ ጦርነት ጊዜ ካስታወሳችሁ ሰማይ ጥላሁን አሁን ሁለት የተዘበራደቀ ስሜት የተሰማቸው ሰዎች አሉ ድሮ በጣም ኃይለኛ አገር ወዳድ ምናምን የሚባል ኮሎኔል ነበር ነው ነገር ግን ያው ዞሮ ብልጽግና ጋር ነበር የቀጠለው ብልጽግና ጋር ነው ሰሞኑን ዳሞት ላይ በተደረገው አውደ ውጊያ ነው እንግዲህ ህይወቱን በማጣቱ ድሮ ያቁት የነበሩ ሰዎች ሀዘናቸውን እየገለጹለት ነው የሚገኙት ነገሮች ግን እየከፉ ነው የመጡት እየከፉ ነውና አብይ አህመድ ወንድማማቾችን እርስ በርሳቸው ማበራቱን ቀጥሏል ሁሉም ተነጋግረው ተመካክረው አቋማቸውን እስካላስተካከሉ ድረስ እንዲህ አይነት አሳዛኝ ዜናዎች ይቀጥላሉ ለምን ተብሎ እንደዚህ አይነት ዋጋ ሲከፈላል የሚሉ በርካታዎች እየጠየቁ ናቸውና ዳሞት ላይ ካረፉት መካከል አንዱ ይሄ ነውና በአማራ ክልል እየተደረገ ያለው ድርጊት ተመልካቾቻችን አሁን በዋሸራ ዛሬ በጣም ጉድ ነው እየተሰማ ያለው ዋሸራ ላይ በጣም ትልቅ ተአምር ነው እየተሰራ ያለው እና በርካታ ነገር ነው እየተደረገ ያለው ለምን ብልጽግና በዚህ ደረጃ ያለ የሌለ ኃይሉን አሰልፎ ለማድረግ ፈለገ እነሱ ደግሞ ከመቼውም ጊዜ በላይ በተለያየ አቅጣጫ ለምን አናቀው ይሄ ክረምት ላይ የሆነ ምን ለማድረግ ታስቧል ከሁለቱም በኩል የምናቀው ምክንያት የለም ነገር ግን ውጊያዎቹ በጣም ተባብሰው ተጠናክረው የቀጠሉበት ሁኔታ ላይ ነው ያሉት ተመልካቾቻችን ማስሬስ ምን ያደረገ ነው መቲ በዛው ወደ ምክክሩ እንድንገባ በዛው የምንገኘው በአገራዊ ምክክር ላይ እየተሳተፈ እንገኛለን ይሄ ሀገራዊ ምክክር ትልቅ ተስፋ የጣልንበት በንግግር በምክክር ሀገራችንን የምናስቀጥልበት ሁሉም ተነጋግሮ ተመካክሮ ወደፊቷን ኢትዮጵያ ከችግሮች ነፃ
የሚሆንበት ማክሲመም ደግሞ ችግሮችን ቀንሰን ተስፋዎችን አብዝተን የምንቀጥልበትና ሁሉም ብሔር ብሔረሰብ የሚገኝበት ኢትዮጵያ የሁሉም ብሔር ብሔረሰብ የኢትዮጵያውያኖች ናትና ይበቃዋል። በሰላም እንፍታው ብረት አያዋጣም ምናምን እያለ የመከረበት ማስሬ ነው እየመከረ ያለው ከምክክር ኮሚሽኑ ለማለት ነው። ፋናም ቲቪም ይሄን ነው የሚለቁት። ማስሬ ነው እየበለጠ ትልቁ እንግዳቸው እሱ ነው እየለቀቁ ነው ያሉትና ይሄ ነው የሚገኙት። ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። መቀሌ የተደረገውን ሰልፍ እንመልከት። እነ ደብረጽዮን ያደረጉት በፎቶ ነው እርግጥ የወጣው እነሱ አዳራሽ ውስጥ ነው ያደረጉት። አደባባይ አይደለም። እነ ደብረጽዮን ያደረጉት አዳራሽ ውስጥ ነው ሰልፋቸውን ያደረጉት። እና ሁለት ነገሮችን ፎቶ ነው የላኩልሽ። ሁለት ነገሮችን ነው እነ ደብረጽዮን ካላኩትም ቆይ ላከው እንደገና እነ ደብረጽዮን ሁለት ነገር ተናግሯል በዚህ ሰልፍ ላይ አዳራሽ ውስጥ ብቻ የተደረገ ነው። የመቼው ነው እሱ? ስብሰባ ትናንት እኮ ኃይለኛ ስብሰባ አደረጉ። ኃይለኛ ስብሰባ አድርገው እና መግለጫም ሰጡ። ሁለት መልእክትም አስተላልፈዋል በዚሁ በስብሰባው ላይ እንድንመለከተው ብዬ ነው። በዚህ ስብሰባ ላይ ደብረጽዮን የተናገረውን ሁለት ነገር ነው የምናስቀድመው። ምንድነው ያለው? የመጀመሪያው በመጀመሪያ ንጽጽሩን ተመልከቱት ለማለት ነው። የግድ ምናምን አትበሉት። በትግራይ በአዲስ አበባ በነፃነት የሚኖሩት የትግራይ ተወላጆች በአዲስ አበባ ነው ብሎ አብይ የተናገረው ፓርላማ የዛሬ ሳምንት ነው። አይታችሁት እኮ አዲስ አበባ ላይ ምንም አፈና የለም፣ በፍላጎታቸው ነው ሁሉ ነገር የሚያደርጉት። ነገር ግን እና አብይ ባደረጉት ሰልፍና በምናምን በ7 ዓመት ሰልፍ የተፈቀደው አሁን ነው ይሄን ለማድረግ። ይሄም ሆኖ ያ ሰልፍ ግን ምን እንደሆነ ተመለከታችሁት። ነፃነት አላቸው እንደልባችሁ ውጡ ምንም አትሆኑም በተባለበት ማለት ነው። በዚህ ደረጃ ላይ ነው የወጡትና ያ ነው ይቅርታ ቪዲዮ እንትኑን ይመጣል ፎቶ ደርሶኛል ግን ችግር የለውም ባይገባም ተይው ችግር የለም። ብዙ ህዝብ ነው የተገኘው። ለማንኛውም በጣም ብዙ ህዝብ አዳራሹን የሞላ ህዝብ ነው የተገኘው። ተመልካቾቻችን አዳራሹን መቀመጫ ጠፍቶት ነበረ። ሁለት የመጀመሪያው የተናገረው ንግግር ደብረጽዮን በትግራይ ወጣቶች ላይ አፈሳ አጧጡፋቸዋል አፈሳ እያሉ እኛ አፈሳ አንደግፍም። በነገራችን ላይ ደጋግሜ የተናገርኩት ማንም ሲያደርገው አፈሳ ልክ አይደለም። ዜጎች ወጣቶች ለጦርነት መማገድ የለባቸውም የሚለው አቋማችን እንዳለ ነው። ደብረጽዮን ግን ምን አለ? አፈሳ እያሉ የሚከሱን ሰዎች ፍርሃታቸው ስላየለ ነው። የትግራይ ወታደራዊ አቅም ስለተጠናከረ ነው። ወታደራዊ አቅም በማጠናከራችንም አንድ እነሱን አስደንግጠናቸዋል። ሌላው ኢንተርናሽናል ኮሚኒቲው ትኩረቱን ወደኛ ላይ እንዲያደርግ አድርገናል። ጉልበታችንና ኃይላችንን በማድረጉ የሚል ነው የመጀመሪያው ነጥብ በዚህ ላይ የተናገረው። ይሄን ያልኩት እኔ አይደለም እሱ ደብረጽዮን ያለው ነው። አሁን ያልኳቸው የሚከሱን እነሱ ራሳቸው ያን እያደረጉ ስለፈሩ ነው። ግን ዓለም አቀፍ ማህበረሰብ ትኩረቱን ወደኛ አደረገ። የትግራይ ወታደራዊ አቅም በመጠናከሩ ይላል። ሁለተኛው ምንድነው የሚለው ደብረጽዮን በዚሁ ስብሰባ ላይ የተናገረው ፌደራል መንግስት በጣም ከበባ አድርጎብናል፣ አሁንም እያደረገ ይገኛል ከበባ። ያን ከበባ ለመስበር በምናደርገው ትግል በቂነን አስተማማኝ ኃይል አለን፣ ወዳጅም አጋሮችም አሉን ብለዋል። ማናቸው እነዛ አጋሮች? በስም አልገለጸም። በጣም ከቦናል፣ ከበባውን አሁንም ቀጥሏል። ነገር ግን እንሰባብረዋለን። በራሳችን በቂነን አስተማማኝ ኃያልና አጋሮችም ከጎናችን ተሰልፈዋል የሚል ንግግር ተናግሯል ደብረጽዮን። እነዛ አጋሮች ማናቸው? እገሌ ነው የሚል ነገር አልተናገረም። ከሌሎች ከውጭ መንግስታት ጋር የምናደርገውን ግንኙነት ብሏል። ከማናቸውም ጋር አሁንም አጠናክረን እንቀጥላለን ብሏል። ይሄንን ተናግሮበታል። ዋናው ንጽጽሩ ላሳያችሁ ነበረ የተደረገውን ሰልፍና ይሄን በትግራይ ያለው ውጥረት እንደቀጠለ ነው ለማለት ነው። ወደ አማራ ክልሉ ከመግባታችን በነገር ላይ ሁለቱም ሰልፍ የሚያደርጉት ለፈረንጆች ነው ታውቃላችሁ አይደል? የኢትዮጵያን ህዝብንም የሚመለከተው ነገር የለም እዚህ ውስጥ። አብይም ሰልፍ የሚያደርገው የውጭ ኃይሎች ከሱ ጋር አጌንስት የቆሙ በዚህ ጉዳይ ላይ ያሉ ምዕራባውያኑን ይሄው ህዝቡ ሁሉም ብያለ ነው ህወሓት እንዲያረገኝ ነው ለማለት ነው። ህወሓትም ይሄን የሚያደርጉት እኛ አላረግንም እያረግን አይደለንም ይሄው ህዝቡ ከኛ ጋር ነው ያለው የሚል ነው። ሁሉም የሚያደርጉት ለምዕራባውያን በተለይ ለአሜሪካኖችና በተወሰነ ደረጃ ለእንግሊዞች ነው። እዚህ ውስጥ ምንም ህዝቡን የሚያካትት ስለ ኢትዮጵያ ጉዳይ ምናምን የለበትም። እኔ ልክ ነኝ ብሎ እጅ ለመንሳት ነው ነጮችን እየተደረገ ያለው።
እንደዛ ነው። አጠቃላይ ያለውን ያንን ከተመለከትን እንግዲህ በኢትዮጵያ ፖለቲካ ብዙዎቻችን ጋዜጠኞች፣ አርቲስቶች፣ የተለያዩ አካላት የተለያየ አቋም መኖራችን ኖርማል ነው፣ ተፈጥሯዊ ነው። ነገር ግን አንዳንዴ ከማጠብቂው ሰው መስመር ያለፈ ከልዩነት ያለፈ አስተያየት ሰሚ ተደነግጫለሽ። አሁን ለምሳሌ ዛሬ ላነሳት የፈለኳት እህታችን አስቴር በዳኔ ማለት በድሮ በአርት ስራዋ አውቃት ነበረ፣ በዘሙ በምናምን አደንቃታለሁ በዛ በአርት ስራዋ። በተረፈ የተለያየ ተሳትፎ ስለምታደርግም አደንቃት። የፈለገውን አቋም ተያዝ፣ በሀገሬ ጉዳይ ያገባኛል የሚል አቋም ስላላት በዚህም ጎበዝ ነች። በቃ የፈለገችውን አቋም ተያዝ ብዬ እንትን አደርጋለሁ። የተለያዩ ይሄ ማለት በሀሳብ ሁሉ ስማማለሁ ማለት አይደለም። በሀሳብ ሁሉ ስማማለሁ አይደለም። እንዲህ አይነት ሰዎች ግን በቅንነትና በመሰላቸው ነገር የሆነ ሀሳብ ሲናገሩ ሲሳተፉ ምን ሲሉ አሪፍ ነው እላለሁ። የማይስማማኝንም ሀሳብ ስትናገር አደምጣለሁ፣ ምን እላለሁ። ግን ጥሩ ነው መስመሯን ጠብቃ ነው የምትሄደው የሚል ነገር ስለነበረኝ with due respect ከእንትኑም ያን ነገር አደርግ ነበርና አሁን ግን ከመስመር የወጣ መሰለኝ አስተያየቷ። ከመስመር የወጣ ስለመሰለኝ በጣም ደነገጥኩኝ። በጣም ነው ያዘንኩትም። መጀመሪያ ወደ አስተያየቴ ከመግባቴ በፊት እስኪ የተናገረችውን ነገር ባጭሩ እንስማ። ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። እና ድሮ ፌዴራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበረ። ግን ለካ መሬት ላይ ያለው ሀቅ ይሄ ነው። እኛ ሲሰድቡንም በትዕግስት አልፈነው ይበቃናል። መቲ የምትዩ ካለ ወይስ ተናገሪና እኔ እቀጥላለሁ? እኔ የምጠብቀውን ነው የሰማሁት ባጭሩ፣ ምንም አልጠብቀውን። አንተ እንዳልከው አስቴር በዳኔን በደንብ ነው የማውቃት፣ በቅርብም ማለት ነው በደንብ ነው የማውቃት። ግን ይሄ የሆነ ጊዜ አካባቢ እንደዚህ አይነት ነገሮች ሊመጡ ይችሉ ይሆናል። ምክንያቱም እዛ አካባቢ ስትውል አንዴ ከህዝቡ ጋር ትሆናለች፣ አንዴ ከነአቢ ጋር ትሆናለች። አሁን በኮሪደር ልማቱ በምናምን አቋማን ምናምን ስሰማ አይ ወደዛ አንግል ሄዳለች የሚለው ወይም ደግሞ አስቴር በዳኔ እንደ ልቧም ስለሆነች ያየችውን በራሷ አቋማ ጥሩ ነው የሚለውን ጥሩ፣ መጥፎ ነው የሚለውን መጥፎ ነው ትላለች የሚል አቋም አለኝ። እሱም ጥሩ ነበር እንደ